በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድሚያ በሀገር ውስጥም ከሀገር ውጭም ላላችሁ እንኳን ዕፀ መስቀሉ ለተገኘበት ከተቀበረበት ለወጣበት ዕለት በሰላም አደረሳችሁ አደረሰን። መጋቢት 10 ለምን ይከበራል? ምን የተደረገበት ዕለት ነው? እንዴትስ ነው ማክበር ያለብን የሚለውን ለተወሰነ ደቂቃ አብረን እናያለን። እግዚአብሔር አምላካችንን ለእኔ የምናገርበትን አንደበት ለእናንተ ደግሞ የምትሰሙበትን ጆሮ የምታስተውሉበትን አእምሮ የድንግል ማርያም ልጅ መድኃኔዓለም ለሁላችንም ያከናውንልን። እንግዲህ ዕፀ መስቀሉ በደመ ወልደ እግዚአብሔር የከበረ ጌታ ቅዱሳት እጆቹን የዘረጋበት ክቡር ደሙን ያፈሰሰበት መርገመ ሥጋና መርገመ ነፍስ የተሻረበት ዘላለማዊ ደዌ የጠፋበት የጥል ግድግዳ የፈረሰበት ጥንተ ጠላታችን ዲያብሎስ ድል የተነሳበት የጌታችን መስቀል ከጌታችን እርገት በኋላ ሞት እያስነሳ ዕውራንን እያበራ ድዌን እየፈወሰ ለክርስቲያኖች ታላቅ ክብር ሆኖ ነበር የኖረው። ድዌ እየፈወሰ ለክርስቲያኖቹ ታላቅ ክብር በመሆኑ አይሁድ በዚህ ክፉኛ ይበሳጩ ነበር። ለዚህ ነው ቅንዓት አሕዞሙ ለሕዝበ አብዳን፣ እነሆ ሰነፎቹን ቅናት ይዛቸዋል እንዳለ ቅናት ያዛቸው። የሚያጠፉበትን ነገር መምከር ጀመሩ። ቅዱስ ጳውሎስም በፊልጵስዩስ መልእክቱ ምዕራፍ 3 ከቁጥር 18 እስከ 19 ባለው ብዙዎች ለክርስቶስ መስቀል ጠላቶቹ ሆነው ይመላለሳሉ። ብዙ ጊዜ ስለ እነርሱ አልኋችሁ፣ አሁንም እንኳን እያለቀስኩ እላለሁ። መጨረሻቸው ጥፋት ነው። ሆዳቸው አምላካቸው ነው። ክብራቸው በነውራቸው ነው። አሳባቸው ምድራዊ ነው እንዳለ ጉድጓድ ቆፍረው በአይሁድና በኢየሩሳሌም ሁሉ ቤቱን የሚጠርግ ጉድፉን አምጥቶ እንዲያፈስበት በማዘዛቸው ቦታው የቆሻሻ መጣያ ሆኖ እሌኒ ንግሥት እስተመጣችበት ድረስ ለ300 ዓመታት ያህል ተቀብሮ ኑሮ ነበር። እንግዲህ ቅዱስ ያሬድ ስለ መስቀሉ እጅግ በጣም በሚገርም በሚደንቅ ነገር ይናገራል። ሶበሰ አይመረ ሰይጣን ከመይሰደድ በመስቀሉ እምያም ከሮሙ ለአይሁድ ዕፀ መስቀል ከመይትክሉ ማየውየ ከመይቅትሉ ናዝራዌ ከመይስቅሉ ይላል። እነሆ ሰይጣን በዕፀ መስቀሉ እንደሚሳደድ አውቆ ቢሆን ኖሮ አይሁድን በመስቀሉን ዕፀ መስቀሉን እንዲተክሉ ክርስቶስን እንዲገሉ ክርስቶስን እንዲሰቅሉ ባልመከራቸው ነበረ። ነገር ግን በመከሩት ምክር መጥፋት በቆፈሩት ጉድጓድ መውደቅ አለና ሰይጣን አይሁዳውያንን ልባቸውን አደንድኖ ዕፀ መስቀል አስተክሎ በዚያ ክርስቶስን እንዲሰቅሉት አደረገ። በዕፀ መስቀሉ ግን እሱ ተሳደደበት። በዕፀ መስቀሉ እሱ መከራ አየበት። ለዚያ ነው ወምዝህ አለየ ከመይድፍን ፀሐየ ግበ እሙቀ ለደፊነ መስቀል አክረየ መስቀል ክቡር ከመይሰወራበየ አለ። ከዛ በኋላ እንዳያርፍ ደግሞ ዕፀ መስቀሉን የዓለም ብርሃን መሆኑን ዘንግቶት ፀሐይን እንደመሸፈን ዕፀ መስቀሉንም ቀብሬ ያስቀራለሁ ብሎ ጥልቅ ጉድጓድ አስቆፈረ። ነገር ግን ዕፀ መስቀሉ ብርሃን ከመሆን አልተከለከለም። 300 ዓመታት የቤታቸውን ጥራጊ ቢደፉበትም በኋላ በእሌኒ አማካኝነት ሙታንን ሊያነሳ ሕሙማንን ሊፈውስ እንደገና ብርሃን ለመሆን በጨለማ ለሚኖረው እንደገና ወጥቷል ማለት ነው። ስለዚህ የእሌኒ ልጇ ቆስጠንጢኖስም በመስቀሉ ኃይል አስቀድሞ በዚህ መስቀል ትመውፀረከ፣ በዚህ መስቀል ጠላቶችን ድል ትነሳለህ ተብሎ በተነገረው አማካኝነት በዚያ የመስቀል ምልክትነት እነ መክስምያኖስን ድል ነስቷቸዋል። በኋላ ሲመለስም የክርስትና ጥምቀትን ተጠምቆ በክርስቶስ አምኗል። እሌኒ ቀድማ ተስላ ነበረ። ልጄ ወደ ክርስትና ሃይማኖት ቢመጣ በኢየሩሳሌም ያሉ አድባራትና ገዳማትን የፈረሱትን አሳንጻለሁ፣ እነሆ የተቀበረውን ዕፀ መስቀሉን ፈልጌ ቆፍሬ አወጣለሁ የሚል ስለተስላ ነበረና ልጇ
የክርስትና ሃይማኖትን ሲቀበል የክርስትና ጥምቀትን ሲጠመቅ ያኔ ሰራዊት ይዛ ወደ ኢየሩሳሌም ሄደች። ተመልከቱ፣ እግዚአብሔር ያደለው እንዲህ ቢሆን ነገረ መስቀሉን ያስባል። ዛሬ እኛ የምናስበው ምንድን ነው? ነገር ፈርፍለን ለማውጣት ሰዎችን ችግር ውስጥ ለመጣል ነው የምንሳለው። እንኳን በጸሎታችን መካከል እንኳን እገሌን እንዲህ አድርገው የሚል እንጂ የነገረ መስቀሉን ጉዳይ የምናስብ በጣም ጥቂቶች ነን። እንግዲህ ያደላቸው ነው ነገረ መስቀሉን የሚያስቡት። ስለዚህ ከዚያም በጸሎቷ ላይ ቅዱስ ሚካኤል ተገልጦላት በዕጣን ጢስ አማካኝነት እንደምታገኘው ተረድታ መስከረም 16 ደመራን አስደምራ በእሳት እንዲቃጠል አድርጋ እጅግ ብዙ ዕጣንን ብትጨምር ጢሱ ወደ ሰማይ ወጥቶ መስቀሉ ካለበት ቦታ ላይ ተተክሎ ሰገደ። ተተክለ ጢስ ሀበ አንጻረ መስቀል ሰገደ ጢስ ወባረከ እንዲል ቅዱስ ያሬድ። እርሷም ፈጣሪዋ እግዚአብሔርን በፍጹም ደስታ አመስግና ቁፋሮውን ከመስከረም 17 ጀምሮ እስከ መጋቢት 10 ሲቆፈር ቆይቶ መጋቢት 10 የአምላካችን ዕፀ መስቀል የተገኘበት ከጉድጓድ የወጣበት ለዚያውም ደግሞ ሙት አንስቶ ሙት የሚያስነሳ መሆኑ ክርስቶስ የተሰቀለበት መሆኑ በዚህ የታወቀበት ዕለት ነው። ለዚህ ነው ቅዱስ ያሬድ እንዲህ ይላል፣ ብዙ ሰዎች የዕፀ መስቀሉ ነገር እንደ ዋዛ ነው የሚያዩት። ሃለው ለይቤሉ ለዕፅኑ ትሰግዱ ወለዕፅኑ ታመልኩ ይቀደሶኑ ክርስቶስ በደሙ ክቡር ይላል። አንዳንድ ሰዎች የዕፀ መስቀሉ ነገር አይዋጥላቸውም። ለእንጨት ትሰግዳላችሁ፣ እንጨትን ታመልካላችሁ ይላሉ። ነገር ግን ይቀደሶኑ በክርስቶስ በደሙ ክቡር፣ በከበረ ደሙ ፈሳሽነት ክርስቶስ አልቀደሰውምን በማለት ይጠይቃል ቅዱስ ያሬድ። የተቀደሰው የክርስቶስ ደም የፈሰሰበት እጁ የተዘረጋበት ማየው ሁሉ ያረፈበት ነውና እሱም ምውት ላይ ቢያደርጉት ሙት አስነስቶ ሕያውነቱን የዓለም መድኃኒት መሆኑን በዚህ ተረጋግጧል ማለት ነው። ስለዚህ ይህንን ማወቅ ያስፈልጋል። መጋቢት 10ን የምናከብረው ዕፀ መስቀሉ ከጠፋበት የተገኘበት ከተቀበረበት የወጣበት ዕለት በመሆኑ ለእኛ ለክርስቲያኖች ልዩ በዓል ነው። ከነገረ መስቀሉ የሚበልጥ ምን አለ? መቼስ ቤተ ክርስቲያንም በተግባር ጉልላቱ ላይ አድርጋ ከላይ ከፍ አድርጋ የምታሳየው መስቀሉን ነው። መስቀሉ የቤተ ክርስቲያን ውበት፣ የእያንዳንዳችን ነፍስ ድምቀት ነው። ለሥጋዊ ውበት የሚደረግ አይደለም። ለዚህ ነው ቅዱስ ዳዊትም እግዚኦ አፍቀርኩ ስነ ቤትከ፣ አቤቱ የቤትህን ጌጥ ወደድኩ በማለት የተናገረው ማለት ነው። ስለዚህ ነገረ መስቀሉ ዛሬ መጋቢት 10 ከተቀበረበት የወጣበት ነው ማለት ነው። በሁለተኛም ወደ ፋርስ ወርዶ ይዞት የሄደው መኮንኑ ጥልቅ ጉድጓድ አስቆፍሮ ተሸክመው የሄዱትን ዲያቆናት ከዚያ ገሎ መስቀሉን አስቀብሮ ነበረ። በኋላም በሕርቃል አማካኝነት ከተቀበረበት ለሁለተኛ ጊዜ የወጣበት ዕለት የዕለት በመሆኑ መጋቢት 10 እጅግ በጣም በደመቀ ሁኔታ ነገረ መስቀሉ የሚከበርበት ዕለት ነው ማለት ነው። ለዚህ ነው የምናከብረው። ስለዚህ ታዲያ ስናከብር እንዴት ነው ማክበር ያለብን ካል ለነገረ መስቀሉ በሚመጥን በዝማሬና በቅዳሴ በውዳሴ ነገረ መስቀሉን የምናከብርበት እንጂ ሌሎች እንደሚያደርጉት በመብል በመጠጥ የሚከበር አለመሆኑን ማወቅ ያስፈልጋል። ለዚህ ነው ቅዱስ ያሬድ የመስቀሉን ጉዳይ ሲናገር እምትሆነ እሳት ዘይነድድ አንገፈነ፣ በእውነቱ በዕፀ መስቀሉ አማካኝነት ከሚነድ እሳት የወጣንበት መስቀል መልዕልተ ኩሉ ነገር እግዚአብሔር እንደገለጠለት ቃየልን እንኳን
እንዳይገሉት ከሰጠው ምልክት አንዱ ዘፍጥረት 4:15 የመስቀል ምሳሌ ነው። ይስሐቅ ሊሰዋ የተሸከመው እንጨት የመስቀል ምሳሌ ነው። ቅዱስ ያዕቆብ ያያት የወርቅ መሰላል የመስቀል ምሳሌ ናት። ያዕቆብ የዮሴፍ ልጆችን የባረከበት መንገድ የመስቀል ምልክት ነው። ባሕረ ኤርትራ የተከፈለበት የሙሴ በትርም የመስቀል ምልክት ነው። ስለዚህ አስቀድሞ በትንቢት በምሳሌ እየተመሰለ የመጣ በኋላ አማናዊ ሆኖ የተገለጠበት እንደገና አይሁዳውያን ለምቀኝነት አያርፉምና ለ300 ዓመታት ቢቀበር እንኳን ከተቀበረበት ዛሬ መጋቢት 10 የወጣበት ብርሃን የታየበት መስቀል መልዕልተ ኩሉ ነገር የሁሉ ነገር በላይ ነው። መስቀል ብርሃን ለኩሉ ዓለም መሰረተ ቤተ ክርስቲያን፣ የቤተ ክርስቲያን መሰረት፣ የቤተ ክርስቲያን ውበት፣ የቤተ ክርስቲያን ድምቀት፣ ሌሎቹ የሚቀደሱበት ነዋየ ቅድሳቱ በሙሉ የሚቀደሱበት ምንድነው ከተባለ መስቀሉ ነው። ለዚህ ነው ቤተ ክርስቲያንም ከላይ ላይ ከፍ አድርጋ የምታሳየው። እኛም ክርስቲያኖች በአንገታችን ላይ ይዘን ሁልጊዜ የምንታየው የነፍሳችን መድኃኒት የነፍሳችን ውበት በመሆኑ ነው። ይህንን አውቀን መስቀል መልዕልተ ኩሉ ነገር ያድኅነነ እምጸር እያል እንደ ቅዱስ ያሬድ እንድንዘምር እግዚአብሔር አምላካችንን ያግዘን። ስለዚህ እንደ ቅዱስ ያሬድ መስቀል መልዕልተ ኩሉ ነገር፣ መስቀል ብርሃን ለኩሉ ዓለም መሰረተ ቤተ ክርስቲያን፣ ለዓለም ሁሉ ብርሃን የሆነ የቤተ ክርስቲያን መሰረት፣ ከሁሉ በላይ የሆነ ከጠላታችን ከዲያብሎስ የምንድንበት ዲያብሎስን ድል የምንነሳበት ነገረ መስቀሉ ነውና ስናከብር እንዲህ እንደ ቅዱስ ያሬድ በዝማሬ መሆን መቻል አለበት። እግዚአብሔር አምላካችንን ከበዓሉ ረድኤት በረከት እንዲከፍለን እንደ አባቶቻችን ነገረ መስቀሉን በሚገባ አክብረን እንድንከብር የእሱ መልካም ፈቃድ ይሆንልን። ይቆየን።